የዲያብሎስ ኃጢአት ምንድነው? ይሄ በጣም በብዙዎቻችን ዘንድ መመለስ ያለበት እውነት ቢኖር የዲያብሎስ ኃጢአት ምን እንደሆነ መረዳት። ሰይጣን በፍጹም እሱ የወደቀበትን የኃጢአት ምክንያት ሚስጥሩን እንድታውቅ አይፈልግም። ስለዚህ በጭንቅላትህ ወይም በሃይማኖታዊ መረዳት ኃጢአት ብለህ የምትተረጉማቸውን ነገሮች እየተረጎምክ እንድትኖር ነው የሚፈልገው። ሰይጣን በእግዚአብሔር ፊት የሰራቸው ሁለት ትልልቅ ኃጢአቶች አሉ። በእነዚህ ኃጢአት ምክንያት ነው እግዚአብሔር ፍርድ የፈረደበት፣ ከነበረበት ስፍራ ያስወገደው፣ ኪሩቤል ከነበረበት፣ የዙፋኑ ጋራጅ ከነበረበት፣ በተፈጠረበት ቀን ፍጹም ተደርጎ ከተፈጠረበት ማንነት የተወገደው በእነዚህ ሁለት ትልልቅ ኃጢአቶች ምክንያት ነው። ስለዚህ ለዲያብሎስ ኃጢአት ምንድን ነው? ዲያብሎስ ምን ስለሰራ ነው እግዚአብሔር እንደዚህ አይነት ፍርድ የፈረደበት? ይህን መረዳታችን አንዳንዴ ሳናስበው ዲያብሎስ እሱ በወደቀበት የኃጢአት አዙሪት ውስጥ ብዙዎችን አስገብቶ ያኖራል እና በሃይማኖት መረዳት ግን ኃጢአት ተብሎ የተተረጎመውን ነገር ብቻ ለማሸነፍ እንጣጣራለን። ሳናስበው ኃጢአት ተብሎ የተተረጎመውን ነገር ለማሸነፍ ስንጣጣር ትልቁ ኃጢአተኛ ሆነን ግን በምልልሳችን ልንኖር እንችላለን። ስለዚህ አንድ ነገር ልንገራችሁ፣ ዲያብሎስ ኃጢአቱ ምንድነው? የዲያብሎስን ኃጢአት ኢሳይያስ እግዚአብሔርን በቀጥታ እንዴት ነው የወደቀው ብሎ በእግዚአብሔር ፊት በመንፈስ ሲጠይቅ ከእግዚአብሔር የተመለሰለትን ምላሽ እያነበብን ብንሰማ ሚስጥሩን ማየት እንጀምራለን። እንደዚህ ይላል፣ አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደቅ። አሁን እዚህ ጋር የዚህ መጽሐፍ ጸሐፊ ኢሳይያስ ሲጽፍልን ምንድን ያለው? እንዴት ነው ከሰማይ የወደቅከው? አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደቅ? ምንድነው ሪዝን? ምንድነው ምክንያት? እንዴት ነው የወደቅከው? ከዛ እንደዚህ ይላል፣ አሕዛብን ያዋረድክ አንተ ሆይ እንዴት እስከ ምድር ድረስ ተቆረጥክ? እስከ ምድር ድረስ ተቆርጠ እስክትጣል ድረስ ያደረሰህ ምንድነው? እንዴት ነው? ከዛ እግዚአብሔር መልሱን ሲመልስለት መልሱን ሲያስረዳው እንደዚህ ይላል፣ አንተም በልብ። ስለዚህ አሁን ይሄ የጀመረው ልብ ውስጥ ነው። አንተም በልብህ ምን አደርጋለሁ አልክ? ወደ ሰማይ አድርጋለሁ። አንተም በልብህ አሁን ኪሩቤሉ አንተም በልብህ ወደ ሰማይ አድርጋለሁ፣ ዙፋኔን ከእግዚአብሔር ከዋክብት በላይ ከፍ ከፍ አደርጋለሁ። ዙፋኔን አሁን ያለሁበትን ስፍራ ከእግዚአብሔር ከዋክብቶች በላይ ከፍ ከፍ አደርጋለሁ። ከዛ ምን ታደርጋለህ? በሰሜን ዳርቻ በመሰብሰቢያ ተራራ ላይ እቀመጣለሁ። አሁን ካለሁበት ስፍራ አሁን ካለሁበት ፖዚሽን ከፍ ብዬ ሌላ ስፍራ ላይ እቀመጣለሁ። ከደመና ከፍታ በላይ አድርጋለሁ። ለሱ ያልተፈቀደ ለሱ ሊሆን ያልተገባ ሁሉን ቻይ በሆነው በእግዚአብሔር ለሱ የመኖሪያና የመቀመጫ ስፍራ ያልተደረገለትን ስፍራ እኔ ሆናበታለሁ አድርጋለሁ። መጨረሻ ላይ ውጤቴ በልዑል እመሰላለሁ አልክ። this is the point። በልዑል እመሰላለሁ ያ ማለት አምላክ እሆናለሁ አለ። አሁን የአምላክ መሆን ምንድነው? አምላክ እሆናለሁ ማለት ከኔ በላይ የሚገዛኝ ኃይል አይኖርም። ራሴን በራሴ አስተዳድራለሁ። ከኔ በላይ ማንም ጥገኛ አድርጎ ሊያኖረኝ አያስፈልግም። እኔ በራሴ ብቻዬን ራሴን ችዬ እኖራለሁ። ዛሬ ብዙ ያደጉ ሀገሮች የሚባሉ የተጠመዱበት የወደቁበት የኃጢአት አይነት ቀጥታ የራሱን የዲያብሎስን የኃጢአት አይነት ራሴ ለራሴ አምላክ ነኝ፣ የሚያስፈልገኝን ሁሉ ማገኘው ራሴ ነው። ስለዚህ የማንንም ትእዛዝ የማንንም ፈቃድ ማንም እንደዚህ ፈልጋለሁ ብሎ በእኔ ላይ ኦርደር ማውጣት አይችልም። ራሴን በራሴ አስተዳድራለሁ የሚል ሰይጣን የወደቀበትን የመጀመሪያ አምላክ ሆናለሁ ማለት በቃ በእኔ ላይ የሚገዛ ምንም የለም፣ በእኔ ላይ የሚሰለጥን ምንም የለም፣ እኔ የምንም ነገር ጥገኛ አይደለሁም ብሎ ማሰብ። አንድ ሁለት ልንገራችሁ። አምላክ ማለት አሁን ብዙዎቻችሁ እንትና ቀስ ብሎ አምላክ ሊል ይችላል ምናምን የምትሉ ተራ እውቀት እኔ በጣም አይመቸኝም። አምላክ ማለት ምን ማለት እንደሆነ ገብቷችሁ ነው የሆነ ሰውዬ ነገ አምላክ ሊል ይችላል ብላችሁ የምትፈሩት? አምላክ ማለት እኮ ከምንም ነገር ጥገኝነት ውጪ መሆን የቻለ ማለት ነው። አምላክ ማለት ለመኖር ምንም ነገር ማያስፈልገው፣ ተጨማሪ ምንም ነገር ማያስፈልገው፣ ለምንም ነገር ጥገኛ መሆን ያልቻለ
ብቻውን በራሱ መኖር የሚችል ማለት ነው አምላክ። ለምሳሌ አሁን እኔ እያወራው አየር እያስገባው እየተነፈስኩ ነው። ጥገኛ ነኝ ለአየር። እዚህ ምድር ላይ ለመኖር በአየር ጥገኛ ነኝ። አሁን ከትንሽ ደቂቃ በፊት ቁርሴን በልቻለሁ። ለምበላው ምግብ ጥገኛ ነኝ። እዚህ ምድር ላይ በጣም ብዙ ነገሮች ፀሐይ ለምታወጣው የፀሐይ ሙቀት ጥገኞች ነን። እሷ ባትኖር ሰብሎች በትክክል የሚገባቸውን ምግብ አይሰጡንም። ለምንጠጣው ውሃ ጥገኛ ነን። አይ ሳልጠጣ እኖራለሁ እኔ ከውሃ ውጪ መኖር እችላለሁ እንዳትል ጥገኛ ነን። ከተፈጥሮ ነገር እንኳን ጥገኛ ነን። እግዚአብሔር ወይም አምላክ ፍጥረቶችን ሲፈጥር፣ መላእክትን ሲፈጥር፣ ኪሩቤልን ሲፈጥር፣ የሰው ልጅን ሲፈጥር ጥገኛ እንዲሆን አድርጎ ነው የፈጠረው። እሱ ብቻ ነው ከምንም ነገር ጥገኝነት ውጪ መሆን የቻለው። ምክንያቱም ምንም ነገር ሳይኖር እሱ ነበረ። ሰማይ ሳይኖር ፈጣሪ አለ። ምድር ሳይኖር ፈጣሪ አለ። መላእክት ኪሩቤሎች ሳይኖሩ እሱ አለ። የኛ አምልኮ እሱን አያኖረውም። እሱ ከምንም ነገር ውጪ በራሱ መኖር ይችላል። አምላክ ማለት የምንም ነገር ጥገኛ መሆን የማይችል። አሁን እኮ ሰይጣን የፈለገው እኔ አለ እዚህ ፖዚሽን ላይ አሁን ያነበብኩላችሁ ፖዚሽን ላይ ስደርስ አምላክ ሆናለሁ አለ። እስኪ እንደገና ላንብብላችሁ። አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደክ? እንዴት ነው የወደከው? አሕዛብን ያዋረድክ፣ ተግባር ደግሞ በጣም ትልቅ ተግባር ሰርተሃል። አሕዛብን ያዋረድክ አንተ ሆይ እንዴት እስከ ምድር ድረስ ተቆረጥክ? አዎ እንዴት ነው የተቆረጥከው? አንተም በልብህ አየህ፣ ምንጩ አሁን ልብህ ነው፣ ሶርሱ ልብህ ነው። ምን አደረግ? ወደ ሰማይ አድርጋለሁ፣ ዙፋኔን ከእግዚአብሔር ከዋክብት በላይ ከፍ ከፍ አደርጋለሁ። ዙፋኔን ከእግዚአብሔር ከዋክብቶች በላይ ከኔ ባልንጀራ ከሆኑት በላይ ከፍ ከፍ አደርጋለሁ። በሰሜን ዳርቻ በመሰብሰቢያ ተራራ ላይ እቀመጣለሁ። አሁን ካለበት ከፍታ ወጣና አርግና ከፍልና በሰሜን ተራራ መሰብሰቢያ ላይ እቀመጣለሁ። ከዛ እንደገና እሱም አይበቃኝም፣ ከደመና ከፍታ በላይ አድርጋለሁ። እንደገና ከደመና ከፍታ በላይ አርግና መጨረሻ ላይ ልክ እዛ ጋር ፖይንት ላይ ስደርስ ልውል እሆናለሁ። ለካ የሆነ እድገት ነው። አሁን ስታዩት እዚህ ጋር ካለበት ፖዚሽን ከፍ ላለው ከመሰብሰቢያ በላይ እቀመጣለሁ። ከዛ እንደገና አርጋለሁ። ከዛ በኋላ መጨረሻ ላይ ልውል እሆናለሁ። ስለዚህ ይሄ እኔ አምላክ ነኝ፣ ሰልፍ ኤግዚስታንት፣ ለኔ ለመኖር ማንም ምንም አያስፈልገኝም፣ ምንም አይጨምርልኝም የሚል አስተሳሰብ የሚዳብረው አንደኛ በጣም በቴክኖሎጂ በእውቀት በሀብት ሰዎች እየዳበሩ ሀገሮች እየዳበሩ ሲመጡ ሰይጣን እሱ ለወደቀበት ኃጢአት አሳልፎ ይሰጣቸዋል። ስለዚህ የሰይጣን የመጀመሪያው ኃጢአት ከእግዚአብሔር ጥገኝነት ውጪ ሆኜ መኖር ይችላል። ግን እኮ እግዚአብሔር እንደዚህ ይላል፣ በተፈጠርክበት ቀን ተዘጋጅተውልህ ነበር። ሕዝቅኤል 28 ላይ ሄዳችሁ ስታነቡ ስለ ልብሱ፣ ስለ ጥበቡ፣ ስላለው ነገር ይናገርና በተፈጠርክበት ቀን እነዚህን ነገሮች ሁሉ ተዘጋጅተውልህ ነበር። ስለዚህ የተፈጠርክበትን ደግሞ ኑሮን መኖር እንድትችል የተዘጋጁልህ የማንነት ስርዓቶች አሉ። ስለዚህ በዛ ስርዓት ውስጥ መኖር ነው ለአንተ ስኬት። ኪሩቤል ተደርገህ ተፈጥረህ በኪሩቤልነት መኖር ነው ያንተ ስኬት። መልአክ ሆነ ከተፈጠርክ በመላእክትነት መኖር ነው ያንተ ስኬት። ሰው ሆነ ከተፈጠርክ በሰውነትህ መኖር ነው ያንተ ስኬት። የፍጥረት ስኬት በተፈጠረበት ዓለም ውስጥ በተዘረጋለት መርህ ውስጥ ለዘረጋው አምላክ ለዘረጋው ፈጣሪ ጥገኛ ሆኖ መኖር ነው። ስለዚህ የመጀመሪያ ጥገኞች መሆናችንን በትክክል ማወቅ አለብን። ለፈጣሪያችን ለአምላክ ፈጣሪዎች ማነው? ለአምላክ ጥገኞች ነን። ከጥገኝነት ውጪ ሆኖ መኖር የሚችል ብቸኛ እሱ ብቻ ነው። መለኮት ብቻ ነው ፀሐይ ሳይኖር እሱ መኖር የሚችለው፣ መሬት ሳይኖር እሱ መኖር የሚችለው። እነሱ ሳይኖሩ እሱ ነበረ። ስለዚህ አሁን እኛ ከመምጣታችን በፊት እንድንኖርበት የምንኖርበት ስርዓት እግዚአብሔር 5 ቀን ሙሉ ሲሰራ ቆየ። መጨረሻ ላይ በሰራው ዓለም ውስጥ እኛን አመጣና አስገባን። ስለዚህ እዚህ ዓለም ላይ እኔና እናንተ ስንኖር በቃ እዚህ ዓለም ላይ ላለው ስርዓት ጥገኛ ሆነን እየኖርን ነው። አምላካችን ሲፈጥረን ማንኛውንም ፍጥረት ኪሩቤልን ሲፈጥረው ለፈጠረበት ዓለም ጥገኛ ሆኖ እንዲኖር ነው የተሰጠው የሥራ ዘርፍ። አንተ ልትጋርድ የተቀባ ኪሩብ ነበርክ ሲባል ጋራጅነት በቃ ለሱ የተሰጠው የሥራ ድርሻ ነው፣ ኃላፊነት ነው፣ ማንነቱ ነው። አይ እኔ እሱ አይመቸኝም ከፍ ከፍ ብዬ ከደመና በላይ አድርጌ ከከዋክብት በላይ ከፍ ከፍ ብዬ ሌላ ስፍራ እቀመጣለሁ ስትል በፈጣሪ በተፈጠርክበት ማንነት ያልተሰጠ ቦታ ላይ እሱን ለመሆን እየፈለክ ነው፣ እሱን ለማግኘት እየጣርክ ነው።
ስለዚህ የመጀመሪያው ኃጢአት ከጥገኝነት ውጪ መሆን ይችላል የሚል ከእግዚአብሔር ከጥገኝነት ውጪ እግዚአብሔር ለኔ አያስፈልገኝም፣ እግዚአብሔር ለኔ በኔ ህይወት ላይ ሉዓላዊ አይደለም፣ የፈለገውን ነገር በፈለገው ጊዜ ማድረግ አይችልም የሚል የእግዚአብሔር ሉዓላዊነትን የሚጋፋ እግዚአብሔር ብቻውን የሆነውን ነገር ከምንም ነገር ጥገኛ ውጪ ሆኖ መኖር የሚችለውን የእግዚአብሔር የሆነውን ማንነት እኔ እሆናለሁ፣ በቃ እኔ ከምንም ነገር ውጪ ሆኜ እኖራለሁ፣ ማንም ለኔ ምንም አያስፈልግም። እንደዚህ አይነት ትዕቢት የገባባችሁ ሰዎች ካላችሁ የኃጢአት የዲያብሎስ ኃጢአት ነው። ምናልባት ገንዘብ ሳይኖራችሁም አሁንም ከጥገኝነት ውጪ በቃ እኔ ለፈጣሪ ጥገኛ አይደለሁም እሱ አያስፈልገኝም የሚል አስተሳሰብ ሳታስቡ ዴቨሎፕ አድርጋችሁ ከሆነ አሁንም የኃጢአት ከፍተኛ የኃጢአት ጥልቀት ነውና የዲያብሎስ ኃጢአት ነው። ስለዚህ የዲያብሎስን ኃጢአት በጣም ኮንሽስ መሆን አለብን። ሴጣን ኃጢአትን እንድንረዳ የሚፈልገው በማንነቱ ሳይሆን በውጤቱ ነው። ለምሳሌ ዝሙት ኃጢአት ነው፣ ግን እኮ ትክክለኛ ዝሙት ኃጢአት ሳይሆን ዝሙት የኃጢአት ውጤት ነው። የኃጢአት ውጤት ነው ዝሙት። ውሸት የኃጢአት ውጤት ነው። መስረቅ የኃጢአት ውጤት ነው። ማማት፣ በሰዎች ህይወት ላይ ክፋትን መናገር የኃጢአት ውጤት ነው። ኃጢአት በትክክል የመጀመሪያ ኃጢአት በራሴ መኖር እችላለሁ። አንዳንዶቻችሁ የእግዚአብሔርን ስራ እየሰራችሁ አገልጋይንን ብላችሁ የእግዚአብሔርን አገልግሎት ወንጌልን እያገለግላችሁ ግን እየመራችሁ ያላችሁት ራሳችሁ ናችሁ። እያስተዳደራችሁ ያላችሁት ራሳችሁ ናችሁ። መልእክት የምታዘጋጁት ራሳችሁ ናችሁ። እሱ ምን ደስ ይለዋል፣ የእሱ ፈቃድ ምንድነው፣ አጀንዳው ምንድነው፣ መስቀል ላይ ምን ሰራ ግድ አይላችሁ፣ አታስቡትም። ወንጌል ሲጀምር በምንድነው የመጣው ግድ አይላችሁ፣ ጊዜ አትሰጡም። ራሳችሁን ለዛ ነገር ቁጭ ብላችሁ ጌታ ሆይ አንተ ምን ልሰራ ነው የምትፈልገው? ምንድነው ዓላማ? መስቀል ላይ ምንድነው የሰራው? ስትነሳ ምንድነው ያደረከው? ቤተክርስቲያን ለአንተ ምንድነች? እስኪ ንገረኝ። አትጠይቁም፣ በፍጹም አትፈልጉም። እውነቴን ልንገራችሁ፣ ብዙዎቻችሁ ልክ የሆነ ሰው ቢዝነስ ለማግኘት እንደሚከፍተው የሆነ ስራ የከፈታችሁ እርግጠኛውን ልንገራችሁ። ከዛ ዓላማውን አታስቡም፣ አጀንዳውን አታስቡም፣ ምን ሊሰራ እንዳለ እግዚአብሔር የሚፈልገውን ነገርም መጠየቅም ማወቅም አትፈልጉም። እና በቃ ለወንጌል ጥገኛ አልሆናችሁ። ወንጌል እንዲመራችሁ አልፈለጋችሁ። የወንጌል መልእክት ባሪያ እንዳረጋችሁ አልፈለጋችሁ። የራሳችሁን አንድ ተቋም እንደገነባ ሰው ስለ ተቋማችሁ ብቻ ነው የምታስቡት። ግን እኮ ቸርች ተቋም አይደለችም። ቸርች እኮ ነገ ኢየሱስ ክርስቶስ መጥቶ የሚወስዳት የክርስቶስ አካል ናት። የእግዚአብሔር ቤት ነች። ቤቱ ደግሞ በራሱ አጀንዳ ነው የምትገነባው። በራሱ ዕውቀት ነው የምትገነባው። በራሱ አጀንዳ። ሐዋርያ ጳውሎስ እኮ ኢየሱስ ክርስቶስ እንደተሰቀለ ሌላ ነገር እንዳላውቅ ቆርጫለሁ ሲል ሌላ ዕውቀት በፍጹም ለኔ አስፈላጊ አይደለም ቆርጫለሁ ብሎ ያንን ዕውቀት ቆርጦ ለቸርች የሚገባን አንድ ዕውቀት ላይ ራሱን ስቲክ አድርጎ ሲያገለግል ታያላችሁ። ለወንጌል ጥገኛ እኮ ያልሆንን በጣም ብዙ አገልጋዮች አላችሁ። ስለዚህ ጥገኛ ነን። ፕሊዝ ከጥገኝነት ውጪ ለመኖር የምታደርጉት ጉዞ ያ የኃጢአት ልምምድ የዲያብሎስ የኃጢአት ልምምድ ነው። እናንተ የፈጠራችሁት የትምህርት የዕውቀት ሰዎችን እንዲህ በምን ዘዴ ነው ማጠምደው የሚል የፈለሰፋችሁት የዕውቀትና የጥበብ አይነቶች ሰይጣን የወደቀበት የኃጢአት ልምምድ ምንጩ ነው። ስለዚህ ማናችንም ከእግዚአብሔር ጥገኝነት ውጪ እንዳልሆንን መወሰን መቻል አለብን። እግዚአብሔር ሆይ አንተ እኔ ጥገኛ ነኝ ላንተ፣ ካንተ ውጪ መኖር አልችልም፣ ካንተ ውጪ መመላለስ አልችልም። ኢየሱስ ክርስቶስ እኮ የነገረን ይሄ ነው። ያለኔ ምንም ልታደርጉ አትችሉም። you can't do nothing። ምንም ነገር ልታደርጉ አትችሉም። ዛሬ ትልልቅ ብዙ ሀብት ይዛችሁ ሊሆን ይችላል። ዛሬ ትላልቅ የተከበረ ቦታም የደረሳችሁ ሰዎች ሊሆን ይችላል። ግን ጥገኛ ናችሁ። የእውነቴን ልጅላችሁ ጥገኛ ናችሁ። ኢዮብ አንድ ቀን እግዚአብሔር ይምጣና ከእግዚአብሔር ጋር እሟገታለሁ፣ እግዚአብሔር ከኔ ጋር መሟገት በሚችልበት ስታንዳርድ ይምጣና ይሟገተኝ እያለ እየተከራከረ እያለ እግዚአብሔር እሱ ሊሟገተው በሚችል ስታንዳርድ መጥቶ ሲያወራው እግዚአብሔር የሚጠይቀውን ነገር መመለስ አይችልም። ማለት ምናቅ ይመስለናል ግን አናቅም። የቆምን ይመስለናል ግን አልቆምንም። ከዛ ኢዮብ ምን እንዳለ ታውቃላችሁ? እግዚአብሔር አለ የምድርን ሁሉ እስትንፋስ እዚህ ዓለም ላይ ያለውን የ8 ቢሊዮን ሕዝብ እስትንፋስ በአንድ ጊዜ እንደዚህ ብድግ ቢያረጋት ምድር በአንድ ጊዜ ትቢያ ትሆናለች። የሰው ዘር በሙሉ ወደ ትቢያነት ይቀየራል። በጣም ኢምንት ነን። እነ ዳዊት እኮ እኔ ትል ነኝ ሲሉ አንተ የናክ ነው እኔ ትል ነኝ። በፈጣሪ ፊት ጥገኛ ነን። በፈጣሪ ፊት ምንም ነን። በጠላቶቻችን ፊት
ፈጣሪያችንን ስለያዝን አንበሳ ነን። በሚቃወሙ ሰዎች ፊት ፈጣሪን ስለያዝን እናሸንፋለን፣ ድል እንነሳለን፣ ግንባራችንን ሰጥተን እንላለን። በፈጣሪ ግን ፊት እንደዛ አይደለም። በአምላክ ፊት እንደዛ አይደለም። ጥገኛ ነን። በቃ ጥገኛ ነን። በጣም ትንሾች ነን። ስንተኛ እንኳን ራሳችንን ኮንትሮል ማድረግ አንችልም። እሱ ነው የሚጠብቀን። በቀን ከሚበር ፍላጻ የጠበቀን እሱ ነው። እኛ ጥገኛ ነን። እኛ በራሳችን ጠንካራ የሆንን የፈጠርነው የዘረጋነው የቢዝነስ ሲስተም ስትሮንግ ስለሆነ እንዳይመስላችሁ ጥገኛ ነን። እና ፕሊስ ኮንሽስ ነው። ሰይጣን በወደቀበት የኃጢአት ልምምድ ውስጥ እንዳትወድቁ ተጠንቀቁ። በህይወታችሁ ውስጥ ፈልጉ። እግዚአብሔር አያስፈልገኝም የሚል አስተሳሰብ በውስጥ ያዳብራለሁ። በራሴ መኖር እችላለሁ። ሰልፍ ኤግዚስት ራሴን ማስተዳደር፣ ቤቴን፣ ትዳሬን፣ ስራዬን በራሴ መረዳትና እውቀት ማስተዳደር እችላለሁ የሚል አስተሳሰብ ነው በውስጣችሁ ዴቨሎፕ አደረጋችሁት። የሚመራችሁ እሱ ነው። ስታገለግሉ ቸርች ያላችሁ ሰዎች የምታገለግሉት የእውነት ለፈጣሪ ተገዢና ጥገኛ ሆናችሁ ነው? ምንድነው የምትፈልገው? ይሄ እኮ ያንተ ስራ ነው፣ ያንተ ፕሮጀክት ነው፣ አንተ ደግሞ ምን እንዲሰራበት ነው የምትፈልገው ብላችሁ ትጠይቁታላችሁ? ወይስ እናንተ ያሰባችሁትን ነገር እያደረጋችሁ ያሰባችሁትን ነገር የምትኖሩበት አንድ የከፈታችሁት አክሲዮን ነው? ስለዚህ የመጀመሪያው ኃጢአት ከእግዚአብሔር ጥገኝነት መላቀቅ የመጀመሪያው ትልቁ ኃጢአት ነው። በእግዚአብሔር ፊት እኔ ጥገኛ አይደለሁም የሚል አስተሳሰብ፣ ይሄ ትልቁ ኃጢአት ነው። ስለዚህ ሰይጣን ይሄንን የኃጢአት ትርጉም እንድታውቁ አይፈልግም። የኃጢአትን ውጤት ነው እንድታውቁና እንድትጠነቀቁ የሚፈልገው። የኃጢአትን ውጤት እናንተ ልታስተካክሉ ትጣጣራላችሁ። ሰይጣን ግን በትልቁ በኃጢአት ሪዝን ያሸንፋችኋል። ስለዚህ ኃጢአት ከእግዚአብሔር ጥገኝነት ውጪ ጠላቅቄ መኖር እችላለሁ የሚል አስተሳሰብ ኃጢአት ነው፣ ትልቁ ኃጢአት። ሁለተኛ ኃጢአት አመጽ። አመጽ ማለት በእውነት ላይ የሚደረግ ትክክለኛ ተቃውሞ አመጽ ነው። ሐዋርያ ጳውሎስ ስለዚህ ሲነግረን እውነትን እያወቁ እግዚአብሔርን እያወቁ እንደ እግዚአብሔርነቱ ሊያመልኩት ስላልወደዱ ይላል። አሁን ተመልክተዋል። በሰማይ የተደረገው አመጽ ኪሩቤሉ ዙፋኑን ጋራጅ ነው። የሚጋርደውን መልኩ አምላክ የሆነውን እያየ ነው፣ ያውቃል፣ እየጋረደ ነው። እዛ ፕሬዘንስ ውስጥ እዛ መገኘት ውስጥ ነው ያለው እና የፈለገው እሱ የተገኘበት ቦታ እኔ እገኛለሁ፣ እሱ የያዘውን ቦታ እኔ ይዛለሁ ብሎ በቀጥታ በእውነት ላይ አመጽ ነው ያደረገው፣ በፈጣሪ ላይ አመጽ ነው ያደረገው። ስለዚህ አመጽ ማለት እውነትን አጌነስት የሚያደርግ አካሄድ አመጽ ነው። አንዳንዴ እውነትን የሚናገር ሰው ስታዩ ደንገጥ በሉ። እውነትን የሚያገለግል ሰው ስታዩ ደንገጥ በሉ። አመፀኛ አትሁኑ። በእውነት ላይ አታምፁ። ትልቁ አመጽ በእውነት ላይ ያለ ተቃውሞ፣ በእውነት ላይ ያለ አመጽ ነው ትልቁ ኃጢአት። ምናልባት እናንተ የምትናገሩት ነገር ስላልገባችሁ ከተማራችሁት የትምህርት ግራውንድ የተነሳ ይሆናል የምንለውን ነገር አንዳንዴ ላይገባችሁ ይችላል፣ ላትረዱ ይችላል። ግን አታምፁ። እውነት ከሆነ የዲያብሎስን የኃጢአት ልምምድ ነው ኤክሰርሳይዝ የምታደርጉት። የሰይጣን የዲያብሎስን የኃጢአት ልምምድ ነው ኤክሰርሳይዝ የምታደርጉት። ስለዚህ ኃጢአት አመጽ ነው። በእውነት ላይ የሚደረግ እውነት እንደሆነ እያወቅ አምላክ መሆኑን እያወቅ የአምላክ መርህ መሆኑን እያወቅ አጌነስት ዳት ሎ ከዛ ጋር በተቃራኒ የሆነ አጌነስት የሚያደርግ ስራ መስራት ኃጢአት ነው። ሰይጣን ያደረገው ይህንን ነው። ኪሩቤል ተደርጎ ነው የተፈጠረው። አንተ የምትጋርድ ኪሩቤል ሆይ ጥበብን ተሞልተ ተፈጠርክ። ልብሶችህ ያስፒን ሰምፔር በሉር የሚያብረቀርቅ እንቁ ልብስህ ነበረ። በተፈጠርክበት ቀን እነዚህ ሁሉ ተዘጋጅተውልህ ነበረ። የእምቢልታ ስራ በአንተ ዘንድ ነበረ። የሙዚቃ መሳሪያ በአንተ ዘንድ ነበረ። ጥበብን ተሞልተ ነበረ። የውበት መደብደቢያ ተደርገ ነበረ። አንተ ዙፋኑን ጋራጅ ነበርክ። የተፈጠርክበት ስርዓት ይሄ ነው። ይህንን አጌንስት አደረገና አምላክ መሆን እፈልጋለሁ። ስለዚህ በእውነት ላይ የሚደረግ አመጽ። ከዛ በሱ ብቻ አላበቃም። ዝቅ አለና ከሱ በታች ላሉት መላእክቶች ደግሞ 1/3 መልአክ በሱ የአመጽ ስራ ቀጥታ ተባበሩ። እግዚአብሔርን እያወቁ አምላክን እያወቁ ቀጥታ በእግዚአብሔር የእውነት ስራ ላይ አመጽ እንዲያደርጉ አደረጋቸው። አመጽ እንዲያምጹ አደረጋቸው። 1/3 መልአክ ከሱ የአመጽ ስራ ጋር ተባብረው ወደቁ። እግዚአብሔርን እያወቁት እንደ እግዚአብሔርነቱ ሊያመልኩት ስላልወደዱ አናመልክህም፣ አንገዛልህም፣ ጥገኛ አንሆንም፣ እኛ በራሳችን መኖር እንችላለን። ይሄ እኮ ነው አመጽ። ቀጥታ
ቀጥታ ሰይጣን ታውቃላችሁ አዳምና ሔዋን ጋር መጥቶ ያደረገው ቀጥታ ይሄንን ነው። እግዚአብሔር በገነት ያለው ዛፍ ሁሉ እንዳትበሉ ብሏል እንዴ ሲላል፣ አይ ከገነት ካለው ዛፍ ሁሉ ብሉ፣ ከገነት መካከል ካለው ዛፍ ግን እንዳትበሉ ብሏል እና እንዳትበሉ ከበላችሁ ትሞታላችሁ ብሏል ስትለው የመጀመሪያ አመጽ መሆኑ የምታዩት አትሞቱም ነው ያለው። አይ አምላክ ትሞታላችሁ ሲል ቀጥታ በዛ እውነት ላይ ትሞታላችሁ በሚለው ባወጣው የአምላክ እውነት ላይ እሱ መጣና አትሞቱም ማለት። አመጽ ማለት እንደዚህ ነው። በእውነት ላይ የሚደረግ ተቃርኖ አመጽ ይባላል። በወንጌል እውነት ላይ ያለ ተቃርኖ አመጽ ይባላል። ዛሬ በሚያሳዝን ሁኔታ በጣም ብዙ አገልጋዮች ከእግዚአብሔር እውነት ጋር በአመጽ ውስጥ ነው ያሉት። የእግዚአብሔርን እውነት በአመጽ እየከለከሉ ነው ያሉት። በአመጽ እየተቃወሙ ነው ያሉት። ወንጌል ኢየሱስ ክርስቶስ የሰራውን የማዳንን ስራ በአመጽ እየተቃወሙት ነው ያሉት። ስለዚህ ትሞታላችሁ የሚለውን ዕውቀት አትሞቱም ብሎ ተረጎመባቸው። you never die። እንደውም አለ ብትበሉት እንደሱ እንደምትሆኑ ስለሚያውቅ ነው። እንደሱ ነው የምትሆኑት። ጥገኛ አትሆኑ፣ በቃ ተገዥ አትሆኑ። በራሳችሁ መኖር ትችላላችሁ። እሱ ከሱ በላይ ማንም የለም። የምንም ነገር ጥገኛ አይደለም። ስለዚህ እናንተም እንደሱ ትሆናላችሁ። እንደሱ እንደምትሆኑ ስለሚያውቅ ነው። እንደሱ እንደምትሆኑ ስለተረዳ ነው አትብሉ ያላችሁ። አያችሁ፣ አመጽ ቀጥታ በእውነት ላይ ያለ አመጽ ነው ያሰራቸው። ሞት አለበት ሲላቸው አትሞቱም የሚል በእውነት ላይ ቀጥተኛ አመጽ እንዲሰሩ አደረጋቸው። ሁለተኛው ደግሞ አምላክን የመሆን አመጽ፣ አምላክ የመሆን ኃጢአት። አምላክ መሆን ማለት ከምንም ነገር ጥገኛ ውጪ ሆናችሁ መኖር ትችላላችሁ። የሱ ተገዢ መሆን አይገባችሁ። የሱ ጥገኛ መሆን አይገባችሁ። እሱ በእናንተ ላይ ኦቨርካም ሊያስተዳድራችሁና መሪውን ሊነግራችሁ አይገባም። በራሳችሁ መኖር ትችላላችሁ። አምላክ ማለት እሱ ነው። እና ሰይጣን አንዳንድ የእግዚአብሔርን እውነት በሙላት መግለጥ ሲጀምር አንድ ሰው ትንሽ ቆይቶ አምላክ ላይ ሊል ይችላል። ተራ ነገር ውስጥ አትግቡ። የእግዚአብሔር ቤተሰቦች አምላክነት ሚስጥሩን ልንገራችሁ፣ ከምንም ነገር ጥገኝነት ውጪ ሆኖ መኖር መቻል ነው። ምንም ነገር ሳይኖር እሱ የኖረ ማለት ነው አምላክ ማለት። ለመኖር ምንም ነገር ማያስፈልገው። እኔ ቱንም ያህል ነገር ብሰብክና ባገለግል እቺ በምስባት አየር እየተነፈስኩና እየሳብኩ እየኖርኩ ያያችሁ ነገ አምላክ ሊሆን ነው አምላክ ነኝ ሊል ነው ብላችሁ አታስቡ። እኔ ጥገኛ ነኝ። ለዚች የምተነፍሳት አየር እኮ ጥገኛ ነኝ። ለዚች ለምበላው ውሃ ጥገኛ ነኝ። ለምጠጣው ውሃ ጥገኛ ነኝ። ከጥገኝነት ውጪ ሆነን መኖር አንችልም። ስለዚህ እንደሱ እንደምትሆኑ ስለሚያውቅ ነው። ስለዚህ ሰይጣን በሰማይ የወደቀበትን የኃጢአት ሪዝን ቀጥታ አዳምና ሔዋን ጋር መጥቶ ኤክሰርሳይዝ አደረገው። አመጽና በራሳችሁ መኖር ትችላላችሁ የሚለውን አምላክ የመሆንን መሻትና ምኞት በልባቸው ውስጥ ተከለ። አመጽ ማለት በእውነት ላይ የሚደረግ ተቃውሞ። አዳምም ተቀበላትና በላ። የአመጽ ስራው ላይ ቀጥተኛ ትብብር አደረገ። ቀጥተኛ በእውነት ላይ ያለን ተቃውሞ ትብብር አደረገ። ስለዚህ እግዚአብሔር ቤተሰቦች ኃጢአት በጣም በትልቁ ራሱ እግዚአብሔር ራሱ ሰይጣን የወደቀበትን የኃጢአት ሚስጥር ስትፈልጉ፣ አንደኛ በራሴ መኖር እችላለሁ፣ አምላክ አያስፈልገኝም፣ የአምላክ ጥገኛ አይደለሁም፣ በራሴ መኖር እችላለሁ። አይ ዊል ቢ እኔ በዙፋኑ ላይ እቀመጥና ልዑል እሆናለሁ። ከምንም ነገር ጥገኝነት ውጪ ሆኜ መኖር እጀምራለሁ። ያ ነው የመጀመሪያ ኃጢአት። እናንተ ውስጥ ይሄ የኃጢአት ልምምድ ከምንም ነገር ጥገኝነት ውጪ ሆኜ መኖር እችላለሁ፣ ለኔ እግዚአብሔር አያስፈልገኝም፣ ለኔ መለኮት አያስፈልገኝም፣ ለኔ የአምላክ ኢንስትራክሽን አያስፈልገኝም የሚል አስተሳሰብ ውስጥ የተጠመዳችሁ ሰዎች ያ የኃጢአት ልምምድ የዲያብሎስ ነው። ሁለተኛው በእውነት ላይ ያለ ተቃውሞ። ሃይማኖተኛ ሆናችሁ ስለ ሃይማኖታችሁ ስትሉ መጽሐፍ ቅዱስ ውስጥ ያለውን እውነት በቀጥታ የምትቃወሙ ሰዎች አመጽ ነው። በእውነት ላይ የሚደረግ ማንኛውም ተቃውሞ ቀጥተኛ አመጽ ነው። ቀጥተኛ አመጽ ነው። ሪዝናችሁ ሃይማኖታችሁ ሊሆን ይችላል። አባቶቼ ብላችሁ ልትሉ ትችላላችሁ። ቤተክርስቲያኔ ልትሉ ትችላላችሁ። ነብዬ፣ ሐዋርያዬ፣ ፓስተሬ ልትሉ ትችላላችሁ። እውነትን ግን ሲነገር እውነት መሆኑን በመጽሐፍ ቅዱስ እያያችሁ የምትቃወሙ ሰዎች ያ ተቃውሞ አመጽ ነው። ስለዚህ በእነዚህ የሁለት የኃጢአት ልምምዶች ራሳችሁን አታርጉ።
ራሳችሁን መርምሩ። ኃጢአትን በትክክል አሁን በዚህ የኃጢአት መነጽር ራሳችሁን መርምሩ እና በእግዚአብሔር ፊት ንስሐ ገቡ። ጌታ ሆይ ሳላውቅ በራሴ መኖር እችላለሁ የሚል አስተሳሰብ አዳብሬ ከሆነ ይህን አስተሳሰቤን አራግፍልኝ፣ ይህን አስተሳሰቤን አጥራልኝ። በቃ እኔ ያንተ ጥገኛ ነኝ፣ ከአንተ ውጭ መኖር አልችልም፣ ያላንተ ምንም ማድረግ አይችልም። ጳውሎስ እኮ ለዚህ ነው በሱ እንኖራለን በሱ እንመላለሳለን አለ። ስለዚህ በቃ በአንተ እኖራለሁ በአንተ እመላለሳለሁ፣ ያላንተ ምንም ማድረግ አልችልም፣ እኔ በአንተ ፊት ጥገኛ ነኝ ብለን በእግዚአብሔር ፊት ጥገኛ መሆናችንን ከሱ ውጪ መኖር የማንችል በጣም ደካማ ፍጥረት እንደሆንን በእግዚአብሔር ፊት ራሳችንን ማቅረብ አለብን። በእውነት ላይ ያደረግናቸው ተቃውሞዎች የእውነት እላችኋለሁ ከኛ ከምንወደው አገልጋይ ውጪ የሚነገር ማንኛውንም እውነት የሚቃወም አስተሳሰብ አዳብራችኋል። ይህንንም በእውነት ላይ እየተደረገ ያለ አመጽ ስለሆነ የአመጽ ልምምድ ውስጥ ራሳችሁን አታግኙ፣ ራሳችሁን ፈትሹ። ጌታዊ ከዚህ በኋላ በእውነት ላይ አንዳች አላደርግም፣ በእውነት ላይ አንዳች አላደርግም። በቃ እውነት ላይ እቆማለሁ፣ አላምጽም። ከዚህ በኋላ እውነት የሆነው ነገር ላይ እቆማለሁ። አንተ ያዳንከኝ ዘላለማዊ ማዳን ከሆነ ይሄ እውነት ከሆነ እዛ እውነት ላይ እቆማለሁ። ቢገባኝም ባይገባኝም ከዚህ በኋላ በእውነት ላይ አላምጽም ብላችሁ በእግዚአብሔር ፊት ቃል ግቡ፣ ንስሐ ግቡ፣ ራሳችሁን አጥሩ፣ ራሳችሁን አንጹ። እግዚአብሔር ብዙ የቃሉን ደጅ ከዚህ በኋላ ይከፍትላችኋል። ኢየሱስ ክርስቶስ ጌታ ነው። ፓስተር ይስሐቅ ከንጹህ ቃል ዓለም አቀፍ የጸጋ ቤተክርስቲያን በጣም ወዳችኋለሁ። ተባረኩ።